ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? የማንቸስተር ዩናይትድን የዝውውር ጉዳዮች እንመለከታለን። ባለፉት ቀናት አስደንጋጭ የተባሉ ዝውውሮች በእንግሊዝ ተከናውነዋል። ኤሊዮት አንደርሰን ወደ ማንቸስተር ሲቲ አቅንቷል። እንደዚሁ ሳንድሮ ቶናሊ ቶትናምን ተቀላቅሏል። ማቲያስ ፈርናንዴዝም በተመሳሳይ ቶትናምን የተቀላቀለ ተጫዋች ነው። እንግዲህ እነዚህ ተጫዋቾች በማንቸስተር ዩናይትድ ይፈለጉ የነበሩ ተጫዋቾች ናቸው። ለምንድን ነው ወደ ማንቸስተር ዩናይትድ ያላቀኑት የሚለው እንደዚሁ አጠያያቂ ነው። ይሁንና ማንቸስተር ዩናይትድ ቀጣዩ ኢላማው ምንድን ነው? በክረምቱ የተጫዋቾች የዝውውር መስኮት የአማካይ ክፍሉን ማጠናከር ይፈልጋል ካሪክ እና አሁን የሪያል ማድሪድ ፍላጎት የማንቸስተር ዩናይትድ የፋይናንስ ጉዳይ ተያይዞ ሪያል ማድሪድም ያለው ፍላጎት በተለይ የማንቸስተር ዩናይትድን የዝውውር እቅድ እንደዚሁ ላይ የማስተጋጎል አይነት እንትን እያመጣበት ነው እና እነዚሁን ጉዳዮች እንመለከታለን። የማንቸስተር ዩናይትድ የትኞቹ ተጫዋቾች ላይ ነው በቀጣይ ትኩረት የሚያደርገው የሚሉትን በተመለከተ ዛሬም ተያይዘው የወጡ መረጃዎች አሉ። እሱን እንመለከታለን። እንግዲህ ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ግልጽ የተባሉ እንግዲህ ማንቸስተር ዩናይትድ ይፈልጋቸው የነበሩ ተጫዋቾች አምልጠውታል። አንደኛው ማቲያስ ፈርናንዴዝ ነው። የዚህ የመነጠቅ ድንጋጤ ማንቸስተር ዩናይትድን እንዲሁ ያሰጋው ይመስላል። እንግዲህ ማቲያስ ፈርናንዴዝ በ85 ሚሊዮን ፓውንድ ለተቀናቃኙ ቶትናም ፈርሟል። በኦልትራፎርድ የቦርድ ክፍል ውስጥ እንግዲህ ማንቸስተር ዩናይትዶች ነቃ እንዲሉ በዝውውሩ ቆፍጠን እንዲሉ ያደረጋቸው ነው ይህ ሁኔታ። እንግዲህ በቀጣይ ፕላን ቢ እና ሲ ማዘጋጀት አለባቸው። ከዛ ባሻገር እንግዲህ የተነጠቁት ተጫዋች ሳንድሮ ቶናሊ ነው። ይሄም ተጫዋች ወደ ቶትናም አቅንቷል። የአሰልጣኝ ሮቤርቶ ዲዜርቢ የቅርብ ወዳጅ እንደሆነ ይታወቃል። ይሄም ወደዛ መሄድ የቻለበት ሁኔታ እንግዲህ የመነጋገሪያ መሆኑን እናውቃለን። ማንቸስተር ዩናይትድ እንግዲህ በቀጣይ የትኞቹን ተጫዋቾች ላይ ያተኩራል የሚለው ነገር በጣም አነጋጋሪ ነው። በተለይ የተነጠቁት ተጫዋቾች ትልቅ ፕሮፋይል ያላቸው በመሆኑ ማለት ነው እና አሁን እየተነሱ ከሚገኙ ተጫዋቾች መካከል አዩብ ቡዋዲ ይጠቀሳል። ይሄ የሊል ተጫዋች እንግዲህ በዓለም ዋንጫው ላይ ድንቅ የውድድር ጊዜን እያሳለፈ ይገኛል። ከሞሮኮ ጋር ድንቅ አማካይ እንደሆነ ተመልክተነዋል። ያለው ኢነርጂ ያለው ያጫዋት ስልት በጣም አስገራሚ ነው። አርሰናልን ጨምሮ በትልልቅ የአውሮፓ ታላላቅ ክለቦች ይፈለጋል ይህ ተጫዋች እና አንደኛው እንግዲህ የዝርዝር የዝውውር እቅድ ውስጥ ካካተቷቸው ተጫዋቾች መካከል ይሄ ተጫዋች አንዱ መሆኑ ተጠቅሷል። ከዛ ባሻገር የፉላሙ ሳንደርበርግ እንዲሁ ስሙ ተያይዞ ተነስቷል ከማንቸስተር ዩናይትድ ጋር። ይሄንን የፕሪሚየር ሊግ ልምድ ያለውን ተጫዋች እንግዲህ እንደ አንድ አማራጭ እየተመለከተው መሆኑ ተነግሯል። እንግዲህ ቀደም ብሎ የደርሰንን ማስፈረሙ ይታወቃል። የአትላንታው የደርሰንን ዝውውር መቋጫ ያገኘ ነው። ለዩናይትድ አማካይ ክፍል እንግዲህ ትልቅ እፎይታ ነው ይህን ተጫዋች ማግኘት። ይሁን እንጂ እሱ የቡድኑን በተለይ የአማካይ ክፍል ያረጋጋል ቢባልም ግን በክረምቱ የተጫዋቾች የዝውውር መስኮት እንደ ካስሜሮ ያሉ ተጫዋቾችን የሚያጣ በመሆኑ እንግዲህ ቡድኑን መልሶ ለመገንባት የተለያዩ ተጫዋቾች በጭማሪ ተጫዋቾች ያስፈልጉታል። የሪያል ማድሪድ ስሌት ነው እንግዲህ አሁን የብዙ ክለቦችን ፍላጎት እየገደበ ያለው ማንቸስተር ዩናይትድን ጨምሮ ማለት ነው። ሪያል ማድሪድ በአውሮፓ እግር ኳስ የገበያ የበላይነቱን እንደያዘ ነው። እንግዲህ የራሳቸውን አማካይ ክፍል መልሰው ለማደራጀት ይፈልጋሉ። ሪያል ማድሪዶች አስከፊ የውድድር ዘመን ካሳለፉ በኋላ ዘንድሮ እንግዲህ አማካያቸውን ቡድናቸውን እንግዲህ በሆዜ ሞሪኒዮ እየተመሩ የማደራጀት እቅድ አላቸው እና በዚህ እቅድ ውስጥ ደግሞ የካማቪንጋና ሹዋሜኒ ዕጣ ፈንታ እስካሁን ግልጽ አይደለም። ማንቸስተር ዩናይትድ ኦሬሊዮን ሹዋሜኒን በብርቱ ይፈልጋል። ማድሪዶች እሱን በቀላሉ የመልቀቅ ፍላጎት እንደሌላቸው እንደዚሁ ስካይ በተለይ በዝውውር ጉዳዮች ላይ በጣም በጥልቀት የሚሰራው ስካይ ስፖርት ያወጣው መረጃ አመልክቷል። ይልቁኑ እንግዲህ ቦታ ለመፍጠር ከተገደዱ ተጫዋቾችን ለመሸጥ ከተገደዱ ዝግጁ የሆኑት እንደ ካማቪንጋ ያሉትን ተጫዋቾች ለመሸጥ ነው እና የስፔን ብዙሃን መገናኛዎች ደግሞ ከኤድዋርዶ ካማቪንጋን ይሸጣሉ ከኦሬሊዮን ሹዋሜኒ በስተቀር ማለት ነው እና ይህ ለዩናይትድ ትልቅ ጥያቄ ምልክት ፈጥሯል። ሹዋሜኒን መግፋት ወይስ ደግሞ ካማቪንጋን ፊትን ወደ ካማቪንጋ ማዞር የሚለው ማንቸስተር ዩናይትዶችን እያወዛገበ ያለ ጉዳይ ነው። ሌላኛው እንግዲህ የሮድሪ ፍላጎትና የማድሪድ እንደዚሁ
ወደ ኋላ ማለት ነው። ማድሪድ የማንቸስተር ሲቲውን ሮድሪ ይፈልጋል እና ሲቲ የገንዘብ ችግር የሌለበት ክለብ ነው እና አዲስ ኮንትራት ሊያቀርብለት በመዘጋጀቱ ዝውውሩ ከባድ እንደሚሆን ያውቃሉ። በሌላ በኩል እንግዲህ ማድሪድ የቼልሲውን ኤንዞ ፌርናንዴዝን አልፈልግም ብሎ በይፋ አስታውቋል እና በገበያው ላይ የራሱን ክብርና አቋም ለመጠበቅ የወሰደው እርምጃ ነው ተብሏል። ይሄም ግን በቼልሲም በማንቸስተር ዩናይትድም እንደዚሁ የተለየ የፉክክር አውድ የፈጠረ ነው። ሌላኛው እንግዲህ የማንቸስተር ዩናይትድ በክረምቱ ለማዘዋወር እቅድ ይዟል ከተባሉት ተጫዋቾች መካከል የሱመርቪል ጉዳይ ይጠቀሳል። በክንፍ መስመር ተጫዋች የሚታወቀው የዌስትሃሙ ሱመርቪል የዩናይትድ ቁጥር 1 ምርጫ ነው። ሆኖም ይህ ዝውውር ከክለቡ የፋይናንስ አቅምና ሌሎች ተጫዋቾች ስንብት ጋር የተያያዘ ነው። አሁን ባለው ሁኔታ ማለት ነው። የቶትናም ስጋት ዳግም አንዣቧል። ማቴዎስ ፈርናንዴዝን የነጠቀው ቶትናም ሰመርቪልን ይፈልጋል እና ዩናይትድ በድጋሚ በዝውውር ገበያው ላይ መበለጥ ስለማይፈልግ ከዌስትሃም ጋር የመጀመሪያ ደረጃ ንግግር ጀምሯል ተብሏል። ውሳኔ ላይ ለመድረስ ግን መፍጠን ይኖርበታል። የደች ብሔራዊ ቡድን ከዓለም ዋንጫ መውጣቷ የሰመርቪል ዝውውር በፍጥነት እንዲጠናቀቅ ምቹ አጋጣሚ ፈጥሯል ማለት ይቻላል። በቀጣይ ጊዜያት እንግዲህ ድርድር ይደረጋልም ተብሎ ይጠበቃል። ሌላኛው የራሽፎርድ ጉዳይ በጣም ወሳኝ ተደርጎ ይወሰዳል። ዩናይትድ ሰመርቪልን ለመግዛት የማርከስ ራሽፎርድን ሽያጭ እንደ አንድ የፋይናንስ ምንጭ ሊጠቀምበት አስቧል። ነገር ግን ራሽፎርድ ከዓለም ዋንጫ መልስ ረዥም እረፍት ይወስዳል ተብሎ ይጠበቃል። ስለዚህ ዝውውሩ እስከ ኦገስት ወይም ደግሞ ነሐሴ ሊጎተት ይችላል እየተባለም ይገኛል። ይህ መዘግየት እንግዲህ ቶትናም ቀድሞ ሱመርቪልን እንዲወስድ በር ሊከፍት ይችላል የሚሉ ስጋቶችም እንደዚሁ በስካይ ላይ የወጣው ረጅም ሀተታ ያመለክተው ነው። የአሰልጣኝ ማይክል ካሪክን እቅድ እንመልከት። በተለይ በክረምቱ ሌላው ትኩረት የሚስበው ነጥብ አሰልጣኝ ማይክል ካሪክ ራሽፎርድን ሙሉ በሙሉ የመልቀቅ ፍላጎት ላይኖረው ይችላል እየተባለ ነው። እንደ ስኳድ ተጫዋች የመጠቀም ሀሳብ አለው። ይህ ከሆነ ደግሞ እንግዲህ ዩናይትድ ለሰመርቪል የሚሆን ሌላ የገንዘብ ምንጭ መፈለግ ወይም ደግሞ ሽያጮችን መፈጸም አለበት ማለት ነው። ሌላው እንግዲህ የሉዊስ ሆል ዝውውር መዘግየት ነው። ክለቡ የግራ ተከላካይ መስመር ክፍተት እንዳለበት ቢያውቅም የኒውካስሉን ሉዊስ ሆልን የማስፈረም እቅዱን ለጊዜው እንዲሁ ገታ አድርጎታል። ይህ የሚያሳየው እንግዲህ ዩናይትድ በአሁኑ ወቅት ያለውን ውስን በጀት ትኩረት እንግዲህ ቅድሚያ ለሚሰጠው ጉዳይ ይሄ ፕራዮሪቲ ቤዝ እየተጠቀመበት መሆኑን ነው። አማካይ ክፍሉ እንግዲህ ሳይስተካከል ሌላ የተከላካይ ስፍራ ተጫዋች ማስፈረም አይፈልጉም ተብሏል። ማንቸስተር ዩናይትዶች እንግዲህ ሌሎች ብዙሃን መገናኛዎች ደግሞ ለምሳሌ ፉትቦል 365 የተለያዩ ዘገባዎችን አውጥቷል። በተለይ አዲስ እና አስገራሚ የዝውውር ስትራቴጂን የማንቸስተር ዩናይትድን ማለት ነው በተመለከተ አዲስ መረጃዎችን አውጥቷል። ቀደም ሲል የተለያዩ ጉዳዮች ሲነሱ ነበር በማንቸስተር ዩናይትድ የዝውውር ፖሊሲ ላይ እና አሁን የሰር ጂም ራትክሊፍ የዝውውር ፖሊሲ እና የገንዘብ ቁጠባ ፖሊሲ አንዱ ተጫዋቾች ወደ ማንቸስተር ዩናይትድ እንዳይሄዱ እያደረገ ነው የሚሉ መረጃዎች አሉ። ዩናይትድ ተጫዋቾችን ለማግኘት በተለይ ዋጋ በሚጫረቱ ክለቦች መካከል ገብቶ የገንዘብ እንደዚሁ ከፍተኛ ገንዘብ እንዲጠየቅ አይፈልግም። ለምሳሌ እንደ ኤሊየት አንደርሰን፣ ቶናሊ፣ ፈርናንዴዝ ያሉ ተጫዋቾችን ፈልጓቸው ነበር። የጠየቁት ዝውውር ግን የዝውውር ዋጋ በጣም ከፍተኛ በመሆኑ ነው ከውድድሩ ራሱን ያገለለው የሚል መረጃን እንዲሁ ፉትቦል 365 ይዞ የወጣው መረጃ አመልክቷል። እንግዲህ እንደ ፉትቦል 365 መረጃ ከሆነ የዩናይትድ አዲሱ እና ርካሹ አማራጭ የኒዲዲ ነው። ቀድሞ በሌስተር ሲቲ ሲጫወት የምናውቀው ተጫዋች እንግዲህ ኒዲዲን ባለፈው ዓመት ወደ ቱርኩ ክለብ ቤሺክታሽ ያስፈረመው የቀድሞ የዩናይትድ አሰልጣኝ ሶልሻ ነው እና ይህንን ተጫዋች እንደ አንድ አማራጭ እያዩት መሆኑ እንደዚሁ ተነግሯል። ፋብሪዚዮ ሮማኖ እንግዲህ ማረጋገጫ የሰጠበት የሿሜኒና የአሌክስ ስኮት ጉዳይ ነው። ዩናይትድ ውስጥ እንደ ድንቅ አማራጭ ይታያል። ነገር ግን ትልቁ እንቅፋት የተጫዋቹ ከፍተኛ ደሞዝና ሪያል ማድሪድ ዝውውሩን ለመጀመር እስካሁን እንግዲህ አረንጓዴ መብራት አለማሳየቱ ነው። አሌክስ ስኮት ሌላው እንግዲህ የሚጠበቅ ተጫዋች ነው። በማንቸስተር ዩናይትድ የሚፈለግ ተጫዋች አርሰናል እና ዩናይትድ በጽኑ ይፈልጉታል ይህንን ተጫዋች። ይሁን እንጂ ቦርንማውስ ተጫዋቹ ወደ የመሸጥ ፍላጎት የለውም። በሚቀጥሉት 2 ወራት ውስጥ ትልቅ የገንዘብ ጥያቄ ካልቀረበላቸው በስተቀር እንግዲህ ሊለቁት ፍላጎት የላቸውም የሚሉ መረጃዎች ተያይዘው ወጥተዋል። የኮከብ ስፖርት ቤተሰቦቻችን ስፖርታዊ መረጃዎቻችን ይህ ይመስላሉ። በሌሎች መረጃዎች እንገናኛለን። መልካም ጊዜ ይሆንላችሁ።